እንዴት ነኝ? ደገኛል ማለት ነው። ሀሊቤን ያደረግኩ ማለት ነው። እዚህ ጋር እንደምታዩት የቪታሚን ሲ አለኝ። ይሄ ከሌላችሁ ግዴታ አይደለም ጋይስ። እኔ ፊቴ ምን እንደሆነ ታውቃላችሁ፣ ደረቅ ስለሆነ ለዛ ነው የምጠቀመው ብዙ ጊዜ ማለት ነው። ጅምር ትንሽ ናት ያለቻት እኮ አብቅታለች። ወይኔ በላቸው የለውም። እሺ እስኪ ታባ ግዴታ ነው ወደ ሳይሆን በግዴክ እንዴ። አይዮ የቴሌቪዥን ድምፅ ይሰማል እንጃ። አይስተሩ ማለት ነው። خلاص ግብአቶቼ እንደዚህ ዝግጁ ሆኑ ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የስጊራና ዩቲዩብ ቻናል ወዳጅ ተመልካቾች እንደምን አላችሁልኝ? እኔ እንደውም እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። እያላችሁበት ሰላማችሁ ይብዛ። ሀባይ ገል በቅንነት ላይክ ሼር እያደረጋችሁ አበረታቴ። ቤተሰብ ያልሆናችሁ ደግሞ ላይክ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ያው ቅንነት ራስ ነው አበረታቴ ማለት ነው ወዶችዬ። ያው ለእናንተ ብዙ ጊዜ ይዣቸው መጣችሁ ቪዲዮ ለእናንተ የሚጠቅሙና ጥሩ የሆኑ ነገሮች ናቸው ማለት ነው። ያው እኔ የጠቀመኝን ነገር ለእናንተም ላካፍል ነው የመጣሁት ማለት ነው። ያው እንደምትመለከቱት የፊት ማስክ ነው ልሰራ የፈለኩት ማለት ነው። እዚህ ጋር የበቀሎ ዱቄት ትንሽ አለኝ ማለት ነው። እዚህ ጋር ደግሞ ሰባር ማለት ነው። ሬት ብዙዎቻችን ታውቁታላችሁ ማለት ነው። እዚህ ጋር ደግሞ ቪታሚን ሲ ነው። እኔ ማየት ወርድ ከምጠቀም ይሄ ልጠቀም ብዬ ነው ማለት ነው። እና አሁን እንዴት እንደምንሰራ እስከ መጨረሻው ቪዲዮውን ተከታተሉት ማለት ነው። ተከታተሉ። አሰምታችኋል ይላችሁ ወኸር እንደ አታሰራኝም እኮ እንተ የሆነ ሊፊ ብሎኝ እንጂ ማለት ነው። ሊፊ ብሎኝ ሩህ አኒ ምጭቅላ ልጅ አለ ማለት ነው። ልጅ አጅረኝ እምባሌ በቃ ላሰራኛል። አሁንማ ድምፅ አላወጣም። በረካ ይሁን እንዳታለቅሰማ አይፈልግ እስኪ በዚች ማካ ይኸው ልጁን ቢያለኝ ማለት ነው። እውነት አስቸገረኝ፣ ይቅርታ ማለት ነው። እንደምታዩት ሰባሬን 2 ማንኪያ አደርጋለሁ ማለት ነው። ሁለት ማንኪያ በትንሹ አደረግኩኝ። ቪዲዮውን እስከ መጨረሻው ተከታተሉ። የበቀሎ ዱቄቴን እጨምራለሁ ማለት ነው። እዚህ ጋር እንደምታዩት ቀላል ነው በነገራችን ላይ በመዳን ቤት አናጣም ማለት ነው። ይሄ እንትኑን ነሻውም ማለት ነው በቀላል መንገድ ነው ማለት ነው። የሰባሩ ካላችሁ ማለት ነው። ከዛ ሀሊብ እጨምራለሁ ማለት ነው። እኔ ብዙ ሰዓት አይፈጅም ለመስራት ይሄን ማለት ነው። ሀሊብ ማለት ነው። ዝባዴ ካላችሁ ዝባዴ ማድረግ ትችላላችሁ። እኔ ግን ሀሊብ ነው ያደረኩት ማለት ነው። እና ፊቴን እየተቀባሁ ደግሞ
እጄ ላይ ተቀብቼ ደግሞ እስኪ ላሳያችሁ። አያችሁት? እጄ ላይ ተቀባሁት ማለት ነው። ፊቴንም እየተቀባሁ አሳያችኋለሁ። ነገር ግን እዚህ ጋር እንደምታዩት ሳብልቴ ነው ማለት ነው። ለምጥ ሆኖ እምቢ አለ። አያችሁት? ያው በዚህ መልኩ እንደዚህ ወዛም ያደርጋል፣ ፊታችሁን ጥርት ያደርጋል፣ የሞተን ቆዳ ያነሳል። እውነት ለመናገር ማለት ነው በጣም አሪፍ ነው። ሞክሩት። እኔ የጠቀመኝን ነገር ነው ለእናንተ ይዤ የመጣሁት ማለት ነው። ደግሞ ፊቴን እየተቀባሁ እንዴት እንደሆነ ፊቴ ላይ አብረን እናያለን። እንደምታዩት እዚህ ጋር አስቀመጥኩት። አውጥቶት ልክ ክሬም ሆነ ማለት ነው። በዚህ መልኩ ክሬም ዝግጁ ሆነ። የተቀባው ደግሞ አሳያችኋለሁኝ። ይሄን ትለጃ ውስጥ ስለማስቀምጠው ይሄንን አልቀባውም ማለት ነው። ከዚህ ከፍዬ አስቀምጫለሁ እንደምታዩት እዚህ ጋር ማለት ነው። እንዴት ብዬ ላሳያችሁ? ታያችኋል። ቦታው አይመችም እንደነገርኳችሁ ለመቀረጽ። እዚህ ጋር በእጄን ባደርገው ችግር የለውም። ገባችሁ? ይሄ ግን እጅን እንትን አይደለም እንዳይበላሽብኝ ማለት ነው። ተላጃ ውስጥ አስቀምጬ እንደዚህ በሚያስፈልገኝ ሰዓት እጠቀመዋለሁ ማለት ነው። ምንም አይበላሽም። እሺ ያኔ ለ5 ቀን ምናምን ብታስቀምጡት ምንም የሆነው ነገር የለም ማለት ነው። በጣም ቆንጆዬ ነው። ምንም ነገር ስለሌለው ሲጀመር አይበላሽም። ገባችሁ? እኔ ግን ማለት ነው አሁን ያው የምትኛ ሰዓቴ ምናምን ስላልሆነ የራሴ አሁን ምንም እንትን ስለማለን እንጂ እዚህ ጋር እስከ አንገቴ ድረስ ነው ማንኛውንም ማስክ ማለት ስጠቀም እስከ አንገቴ ድረስ ነው ማለት ነው እንጂ እንደዚህ ፊቴን ብቻ አንገታችሁንም ያስፈልጋል ታውቃላችሁ። ማለት ሁለት አይነት ይሆናል ፊታችሁና አንገታችሁ ሁለት አይነት ነው የሚሆነው ማለት ነው። ስለዚህ አንድ ላይ ብትጠቀሙት አሪፍ ነው። እኔ እንደዛ ነው የማደርገው። ይሄ ደግሞ የእናንተ ምርጫ ነው፣ ግን አሪፍ ነው እኔ ስላችሁ ማለት ነው። እኔ ይሄን እንደዚህ እኮ እኔ ራሳህን ቢያውኝ ችግር የለውም፣ ግን እስከ አንገቴ ተለቅልቄ ወይ ልተኛ ሲሆን ነው እንጂ እኔ ሽታው ደስ ሲል እውነት ታያችኋል። ግን ፊቴ ላይ ማለት ነው ክሬም አይመስላችሁም? በቃ ይሆናል አይደለ? እኔ በቃ ፈናኔ ሰምታችኋል። እሺ እናንተም ያልሆነው ነገር የለኝም። ጎማዳ አፍንጫዬን ራስ ላሳይ መጣሁ። ወይኔ በለጠው ወይኔ ጥናት በቃ ምን ልበልሽ እህቴ ያስለመደች በቃ ወይኔ በላቸው ማለት ነው። የሆነ ወደ አውርታ ምን ብላ ወይኔ በላቸው ስለችዋለች። የሆነ እንትንም ስትል በቃ ከዛ ለመደብኝ እኔ ራሱ ቆንጆ ያልሆንኩም ማስኩ ጋር አመረብኝ ይመስለኛል። ወይኔ እናቴ እውነት ካሜራው ባይንትን ባይኖረው ቆንጆዬ እኔ ምን ይወጣልኛል? ሳ ወለላ ጉሉሊ አላስ በዚህ መልኩ እንትን ብየዋለሁ። ከዛው ምን አደርጋለሁ መሰላችሁ? 25 ደቂቃ እንደዚህ ግማሽ ሰዓትም ቢሆን ችግር የለውም ፊቴ ላይ ያስቀምጥና ከዛ በመጨረሻ ታጠበዋለሁ። እንደነገርኳችሁ ውጤቱ ባንዴ አያስታውቅም። አንድን ነገር ደጋግመን ስንሞክረው እንጂ ባንዴ ምንም ነገር የሚያስታውቀው ነገር የለም። ሰምታችኋል ማለት ነው የኔ ወዶች። በቃ ይሄን ይመስላል። ደግሞ እስኪ ግማሽ ሰዓት ወይም 25 ደቂቃ ፊቴ ላይ ተውና፣ ግማሽ ሰዓት እንኳን አልችልም ሆነ 25 ደቂቃ በቂ ነው። ለምን ይሄንን 25 ደቂቃ የምላችሁ ፊታችሁን ምንም አይነት ነገር ስለማያመጣ ለዛ ነው እንጂ ማንሻውን ማስክ ስትጠቀሙ 20 ደቂቃ፣ 25 ደቂቃ፣ 15 ደቂቃ ከዛ በላይ ባታስቀምጡት ፊታችሁ ላይ ጥሩ እንትን አይልም ማለት ነው። ጥሩ አይመጣም። እሺ ጋይስ ሰምታችኋል። ይሄ ግን ምንም ነገር ስለሌለው ምንም አያመጣም ለማለት ነው። እሺ በቃ ይሄው ነው። አሁን ቆይ ጀማል ዘንዳ እንደዚህ ብዬ ሲሄድ ባያለቅስ
ወሬ ያበዛባችሁ ሰው በቃ ይኸው ነው። እወዳችኋለሁ። እሺ 25 ደቂቃ ሞልቶታል። ታጥቤ ደግሞ አሳያቸዋለሁ ማለት ነው። ወት እንደምታዩት ጥር አድርጎ ፊቴን ይዞታል። ሲወደቼ የታጠብኩት ማለት ነው። በነገራችን ላይ ማለት ነው ፊታችሁ ውጥር አድርጎ ነው የሚይዘው። እሺ በተለይ ፊታችሁ የተሸበሸበባችሁ ልጆች ምናምን ተጠቀሙት ማለት ነው። ውጥር አድርጎ ነው የሚይዘው ፊታችሁን። እሺ ውዶችዬ የዛሬ ቪዲዮ በዚህ መልኩ ተጠናቋል ማለት ነው። ያው ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ ማለት ነው። ያው ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ያሳውቁኝ። እወዳችኋለሁ፣ አክብራችኋለሁ። ደግሞ በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዙ ትርፍ ይበልልኝ። ዋይ ዋይ፣ ደህና ሁኑልኝ።